የአይን ፍቅር ሰዓት ላይ እንገኛለን። አዎ ባይናችሁ አይታችሁ ወደዳችሁት፣ አይተሽ ወደድሽው፣ አይተህ የወደድካት ካለች በቀጥታ የስልክ መስመር በመግባት ስላፈቀራችሁት ሰው እናወራለን። ፍቅራችሁን ትገልጣላችሁ። ያፈቀራችሁት ሰው ደግሞ ያለበትን ሁኔታ የምታውቁበት ነው። በቀጥታ የስልክ መስመራችን አንድ አድማጭ ተገኝቷል። እሺ ሄሎ ሄሎ፣ ጤና ይስጥልን። እንዴት ነህ? ጤና እግዚአብሔር ይመስገን። ሁሉ መልካም ነው፣ ፈጣሪ ይመስገን። እንዴት ናችሁ? ሰላም ናችሁ? አለን። እንዴት ነው ሁኔታ ሰሞኑን ውሎ? አሪፍ ነው፣ ምንም አይደለም፣ ደስ ይላል። እናንተ ጋር እንዴት ነው? እኛማ ያው የአይን ፍቅር አልያዘንም። አሁን አንተን እንዴት እያደረገ ነው? ምን አልከኝ? እኛን የአይን ፍቅር አልያዘንም፣ አንተን እንዴት እያደረገ ነው? እኔ እንደው ያቆለጠነተኝ ነው እንጂ ያቁነጠንጣል። አዋ እሺ፣ ሌላ ያው በቃ ሳስብ ይሰማኛል። ምግብ ይበላልሃል? አዎ ምግብ ያው ብቻ ይሄን አይደለም አልበላም። እንደው ከእሷን አይቼ ከዛ ከተመለስኩ ይሄን አይደለም አልበላም። በቃ ምግብ እሷ ትሆናለች። ምግብ እሷ ትሆናለች። ካያት ምግብ አያምርህም። ያው አጠገብ ብትሆን ነበረ፣ ግን አጠገብ አይደለችም። እንቅልፍስ እንዴት ነው? ትተኛለህ? እንቅልፍ ትተኛለህ በደንብ? እንቅልፍ እንደው እሷን ያሰብኩት ይሄን አይደለም አልተኛም። ያው ብቻ እና ብቻ ነው ከሰው ጋር ስልክ አውርቼ ነበርኩና ከሰው ጋር እንዳው ትናንት ካወራሁ በኋላ በደንብ ተኝቻለሁ። ተኛ እንጂ በጣም ትቸገር ነበር። እንቅልፍን አትተኛም፣ እሷን ታስባለህ፣ ምግብህን አትበላም። ማብላት እበላለሁ፣ ግን እኔ አይደለም ታሳስበኛለች። እሺ ምን ያህል ጊዜ ሆነ? እሺ በአይን አይተህ ከወደድካት፣ በአይን ፍቅር ከተያዝክ? እሷን የኔ ካየው 5 ወር ምናምን ነው። 5 ወር ነው። 5 ወር ሙሉ ስትሰቃይ ከርመሃል? ወይኔ ማለት ተሰቃይቷል። ፍቅርህን አይተህ ወደሃት አልነገርካትም? አልነገርኳትም። ብቻ ዛሬ ሳምንት እናንተም እንደዚህ ጽፈን ነበርኩና ለዛሬ ሳምንት ነበር የጠበቅኩት፣ ግን እናንተ አልደወላችሁም። ከዛ ትናንትና ማታ ደውዬ እንደ ብዬ ሳወራት ችግር የለም እናወራበታለን ምናምን አልኩት። ግን ምን ብላ አወራሃት? እስኪ ምን ብላ አወራሃት? እንደዚህ ያው እኔ አሁን አንቺን ፈልጋለሁ፣ ግን እኔ አሁን እንደዚህ ብዬ ባዋራሽ አንቺ ደግሞ እንደዚህ ወንዶች በቃ ቁጥር ከያዛችሁ በቃ ትጀነጅናላችሁ ብለሽ እንዳታስቢ፣ ነው ወድሻለሁ፣ አንቺ ምን ትያለሽ ምናምን ስላት በቃ ችግር የለም እናወራበታለን ምናምን አለችና አሁን ሰዓቱም አልፏል። እንደማ እኔ እዛው ላይ ሰው ቤት ስላልኩ በቃ ሰዎች ሊቆጡን ይችላሉ፣ ስለዚህ እናወራበታለን ምናምን አለችና ዘጋች። ማታ ስንት ሰዓት ነው የደወልክላት? 4 ሰዓት። ማታ 4 ሰዓት። አዎ ሳምንት ጠብቀህ መጨረሻ ላይ ተነፈስከው? ትንሽ ብትታገሰን ጥሩ ነበር። አዎ ሰዓታት ብቻ ነበር የቀሩ እኮ ለዛሬ። ደግሞ ቅድም ስንጠይቀው ምን ብሏል? ጠይቀሃታል? ነግረሃታል ብለን ጠይቀ ነው። ኧረ አልነገርኩትም፣ ፈራው። ስደውልላት በቃ ማውራት ራሱ አቃተኝ። ሳያት እርበተበታለሁ፣ ሰውነት ይርዳል አለ። ትርበተበታለህ እንዳለው? አሁንም ያው ብቻ አላወራሁትም። ትላንት ብቻ ነው ያወራሁትና እኔና አላወራሁትም። ያው ከላይ አውርቼ ታውኩት፣ ፈራሁ በደንብ ለማውራት። ምን ከላይ ዋናውን ነገር ነግረሃታል? እንደምትወዳት ነግረሃታል? እንደምወዳት ያው እንደዚህ እኔ ለጅንጃና ነው ፈለኩ ምናምን ብለሽ እንዳታስቢ። ለጅንጃና ነው የፈለኩት ብለሽ እንዳታስቢ፣ እኔ ለቁም ነገር ነው የፈለኩሽ ነው። አልኩት። ከዛ እሷ ምን አለች? ችግር የለም እናወራበታለን፣ ያው አንተንም ታውቃለህ እኔም አውቃለሁ፣ እናወራበታለን ችግር የለም ማለት። ከዛ ምንም አላወራም። እንደውም ይሄ ስሜት እኮ ከባድ ነው። እናወራበታለን ተብለህ ደግሞ እናወራ ስትለኝ ምን ልትለኝ ነው? እሺ ትለው ይሆን እምቢ ትለው ይሆን የሚለው ያሳስባል አይደል? ምልክቱን ነው ብዙ ያለ መረዳት ነው እንጂ ነው የሚመስለኝ። ያው ከሽታ ያልተናነሰ ምላሽ ያገኘ ይመስለኛል። አዎ እንጂ ባይሆን እሷ ጋር ስሜት ባይሆን ኖሮ አንተ ትቀልዳለህ እንዴ በወንድምነት ነው ብላ ጭራሽ ጆሮ ላይ ወራ ይዘጋ ነበር። ከዚህኛው አደጋ ተርፋሃል።
እና ደግሞ ብለሃለች እኮ አንተ ታቀኛለህ እኔም አውቃለሁ እናወራበታለን አሁን መሸ ቤተሰቦች አሉ አለችህ ያው ትናንት ማታ ነው እንደዚህ ያለችህ ጊዜ አለ ወደ ይሆናል በጣም ቀርቧል አዎ የሆነ ቢጫ አረንጓዴ በቢጫ ኳላው ቢጫ ያለ ከለፊቱ አረንጓዴ ምልክት ይታያል በሷ በኩል ወጣ እንዴ አላጣው ግን የት ነው ያያሃት ግን መጀመሪያ የት ነው ያያሃት እኔ ሉካንዳ ነው ያለው እሷ ወደ እንጦጦ ማርያም ነበር ያለችው ከሉካንዳ ነው እንጦጦ ያያሃት እሷ ያለችው እንጦጦ ማርያም ነው እኔ ያለው ሉካንዳ ለመጀመሪያ ጊዜ ያያሃት የት ነው የት ቦታ ያያሃት ነው እዛው እንጦጦ ነው ያየሁት እንጦጦ ማርያም ነው ቤተ ክርስቲያን ሄደ ቤተ ክርስቲያን ሳይሆን ዝም ብዬ ጓደኞቼ ጋር እኔም መጀመሪያ ከዛ ነበር ቀየርኩና ጓደኞቼ ጋር ብዬ ስሄድ ያው እዛ የሆነ አጎቴ ልጅ አለና እሱ ቤት ነው ያየሁት ይችላል ልጅቷ ማለት ነው እዛ ሰፈር ናት እና እዛው አየኋት በቃ ለማውራት በጣም ፍላጎት አለኝ ግን ፈራ በቃ ውስጥ በቃ ተደነግጬ ከዛ አላወራሁም እና ስልክ ሰጠኝ ምናምን ስል ለምንድን ነው የምትሰጠው አልሰጠም ማለት ችግር የለውም ያው ስልክ ቁጥር መቀበል ለክፉም ደግም ጠቅማ ምናምን አውቃ ችግር የለም አልሰጥም ምናምን ያለች እሺ ብዬ ታውኳት እሺ ደግሞ ከጓደኞቼ ነው ያገኘሁት የእሷ ቁጥር ማለት ነው ጓደኞቹ ናቸው የሰጡ ከጓደኞቼ ወስጄ ደውላት ሰላም ትባባለች ግን እንደዚህ አላወራም ነፍሰሪቼ አላወራው ግን ትላንት ብቻ ነው እቺን ፍንጭን እንዳው ያወራው ስልክ ከተቀበልክ በኋላ ይደወልክላት ትናንትና ብቻ ነው ደውዬ አውቃለሁ ግን ዝም ብዬ ሰላምታ ብቻ ነው እንጂ እንደዚህ ስለ ፍቅር አውርቼ አላውቅም ስለዚህ ለሰላምታም ስትደውልላት በጥሩ ሁኔታ ታወራለች አይደል በጥሩ ሁኔታ ታወራለች እኔ ድሮ ያሳለፍኩ እንዴት ነው ያንተው እንዴት ነው ያንተ ህይወት እንዴት ነው ብለህ ትጠይቀኛለች እንደዚህ እናወራለን እንጂ ፍቅር እናወራ አሁን ያለች ስላለችበት ሁኔታ ታውቃለህ ፍቅረኛ አይኑራት መረጃ አለ ወደ ብቻ ያላት መጀመሪያ ነበር ያለች ነበርና ያው ስራ ቦታ ነበረ እና የስራ ማሰራ ሰውየው ማለት ነው እንደዚህ ያወራት ነበርና ያወራት ነበራት ከዛ እሷ ደግሞ ትላንትና ነው ነገረችን አይ ነው አናግሮኝ ነበረ አትፈልገ አንተ ከነ ትልቅ ነህ አይመጣጠንና እንትን አንመጣጠንም ምናምን ብዬ ነው ታውኩት ብላ እቺም ብቻ ትላንት አወራች ሌላ አላቅም ይሄን ሁሉ አውርታለች ትናንት አሁን ይሄን ሁሉ ነግራለች ትናንት እስኪ ጥሩ ይመስላል ብቻ ዝም ብለን አሁን ብንነግራት ስላንተ ብንጠይቃት ታውቃለች ስምህን ታውቃለች ትበል ታውቃለች እሺ ማን ነው ስምህን የነው መተና የሷ ስም ማን ነው የሷ መሰረት ያንተ መተና ደግሞ የሁለታችሁም ስም በመ ነው የሚጀምረው መለመ ሲገናኝ የሆነ ኮኮቡ ራሱ የሆነ የተቀራረበ ነገር እኔ ማለት አሁን እሷ እኮ ደውለንላታል አሁን አንተ ያወራኸውን እየሰማች ነው እስካሁን ሰምታለች ምንድነው ግን የምትላት አሁን ለሷ ያለህን ፍቅር እስኪ ንገራት ብንለ ለመሰረት ለመሲ እላታለሁ በርግጥ እኔ በጣም ነው የምወዳት ብቻ ያው እንደዚህ ብዬ አለማውራት ያው ጥፋተኛ ነኝ እንጂ በጣም ነው የምወዳት እንዳው በህዝብ ፊትም ቢሆንም በእግዚአብሔር ፊትም ቢሆንም እንዳው ቃል ብታስገባም ለሷ ይገባላታል በቃ ላንቺ ጥሩ የፍቅር አጋር ወደፊት ደግሞ ሲሳካ ጥሩ ባለ ልጆች አባት ለመሆን ቃል ገባለሁ ነው ገባለሁ እድሜ ስንት ነው መተና 21 እሺ የሷን እድሜ ታውቃለህ አታውቀውም ስለዚህ አሁን ምልክት ስንላት መተና ብቻ ብንላት ታውቃለች ለነገሩ ወጣ ያለ ስምም ነው ሌላ ምልክት እንነግራታለን ትናንት በስም ታውቃለች ምን ፍቅረኛ በስም አንተን በስምህ ታውቃለች የነስም ታውቃለች ስለዚህ መተና ብንላት ትላለች ታውቃለች ማለት ነው ታውቃለች በዛ ላይ ደግሞ ማታ ደውሎልሽ ያወራሽም ብንላት ስለ ፍቅር ያወራሽ እንደዚህ በቃ ይዘነዋል እንደውልላታለን እንደውልላትና እሷ ምላሽ ደግሞ ያው ተሰማለህ
ቅድም እርግጠኛ ያለውን ኮም ጉዳይ አለ ፍቅረኛ ይኑራት አይኑራት የሚለውንም ነገር በደንብ እናረጋግጣለን። እሺ እንግዲህ አይዞህ ወንድሜ ቢሳካም ባይሳካም ተስፋ እንዳትቆርጥ እሺ። ካልተሳካም ገና 21 አመት ነው ብዙ ተስፋ አለ። እኛ ጋር ደግሞ ፌርማታ አለ ትንሽ አገግመህ ትመጣለህ። ገና የፍቅር ሩጫ የሚጀመርበት ነው። በ21 አመት ነው የጀመርከው አንተ? አልፍ ያለው ከዛ ትላለህ ጭራሽ እንደኔ በ25 አመት ልትማት። እሺ ያንተ 25 ኦኬ እንይዘዋለን ችግር የለውም። እንግዲህ ተከታተል እሺ። ሙዚቃ ትጋብዛታለህ? ሙዚቃ ትጋብዛታለህ? ቀጥታ ሙዚቃ እኛን ጋብዝልህ ወይ? ሙዚቃ ልትጋብዙኝ? ለሷ ምን ጋብዝልህ? እሷን ጋብዛት ብንል እሺ ጋብዙኝ። ምን የሚለው? እሺ መተና ይኸውልህ እሷን አሁን አንተ ተወዳታለህ አይደል? አዎ። ምን ሙዚቃ ትጋብዛታለህ? የምትወደውን ሙዚቃ ለሷ? እንተ ፍቅርዬ ወየ ወየ የምለው ዘፈን እንዴት ነው የኔ ያለ? ችግር የለውም አይደል? እኔ ናፍቄሻለሁ አትናፍቂኝም ወይ? ያባለ ሙዚቃው በቅርብ ርቀት አለ ችግር የለውም እንጋብዝልሃለን። ከዛ በኋላ ምላሿን ደግሞ ይዘን እንመጣለን። እሺ ትሰማዋለህ በዚሁ። ለማንኛውም መልካም እናመሰግናለን። እሺ ቀደም ሲል የአይን ፍቅር ፕሮግራማችን ላይ ያው አፍቃሪውን ሰምተናል እና በፍቅር ተንገላታው ለ5 ወር ያክል ብሏል። አዎ ተፈቃሪው ነው ወንድማችን ያለሷ ምግብም ቀንሻለው እንቅልፍም እሷን እያሰብኩ አልሆነልህ አለኝ። 5 ወር ውስጥ ትናንት ብቻ ነው የተኛሁት። አውርታኝ እንቅልፍ ወሰደኝ አለ። ያው ሽሩሩ ብላው ይሆን ማታ አንዳንዴ ያው ሐሳብን ስትነፍስ እኮ አንዳንዴ ይቀላል። ያው እንደዚህ ያጋጥሞ ነበር። አንዴ አይን ፍቅርማ ያወራት ጊዜ ቶሎተኛ እንዴ ታዲያ ያው ባለቤቴ እዛው ከዚህ ከሷ ውጪ ቀድሞ እኮ ፍቅር አልነበረኝም እንዴ? እሺ መሸምጠጥ ነው አይደውሉ የኔ ቁጥር ልንገር እንዴ? አይ ቆይ እስኪ ቆይ ለማንኛውም ግን አይ ቁጥር እምልህ አንተን የሚያውቁህ ወደ እኔ እንዲደውሉ ማለት ነው። ይሄን በተለይ ስለራሴ ያወራው መስሎኝ አሁን የተፈቃሪዋ ድምጽ እንሰማለን። እሺ እሷ በቀጥታ የስልክ መስመር ተገኝታለች። ቀደም ሲል የተከታተላችሁ አድማጮች መተና ይባላል ያፈቀረው 5 ወር ያክል በአይን ፍቅር ስንገላታ ነበር ብሏል። እሷን አግኝተናታል ተፈቃሪዋን። ከሷ ጋር አጭር ቆይታ እናደርጋለን። አዎ ሄሎ ጤና ይስጥልን እንዴት ነሽ? አብሮስልን ደህና ነኝ። መሰረት አቤት። ያው ድምጽሽ ላይ ሆነ ፍልቅልቅ የሚል የሳቅ እና የሆነ የሚጋባ አይነት እንትን አለው። ደስ የሚል ስሜት አለው። አይው ተስፋ ሰጥቶናል እኛ ራሱ ይቀጥላል። እንዴት ነሽ? ደህና ነኝ። ደህና ነሽ? ያው ሰምተሽዋል አይደል ፕሮግራሙን ቅድም? ሰምቻለሁ። እሺ ታውቂያለሽ መተናን? ታውቂያለሽ አይደል? ታውቂዋለሽ። እሺ መጀመሪያ ምን ጠይቅሽ ነገር መሰረት ፍቅረኛ አለሽ ወይ? ፍቅረኛ አለሽ? ፍቅረኛ ሊኖርም ይችላል አይኖርም ይችላል። ምን አይነት አሁን መልስ 50-50 ላይ ነሽ? የሆነ ቀን ዛሬ የምታገኙና ነገ የማታገኙ ፍቅረኛ አለ? ምን ማለት ነው? ሊኖርም ላይኖርም ይችላል ማለት ገና አልወሰንሽም? አልወሰንሽም? የሆነ ሰው አለ አጠገብሽ ግን ያልወሰንሽበት ሰው አለ ማለት ነው? እሱማ አለኝ አትልም ግን ከመተና ጋር ያወራነው ማለት ነው። ዝም ብለን ፍቅር ውስጥም አልገባንም። ዝም ብለን በስልክ ነው ያወራነው። ግን እኔ በሬዲዮ እንዲተላለፍ አልፈልግም። በርግጥ አይ ጥያቄያችን እንደሆነ ገብቶሻል። ከዚህ ቀደም ወይም ደግሞ ከሱ ውጪ ሌላ ፍቅረኛ አለሽ ወይ? እሱ ገና እኮ እንደሚያፈቅርሽ እኮ ሊነግርሽ እኮ ነው። አንቺ እንደሱ በስልክ ማወራ አለኝ ግን ገና እኮ ነኝ። እኔም ልጅ ነኝ። ስለዚህ ፍቅረኛ የለኝም። የለሽም? በስልክ የሚያወሩሽ ግን አሉ ሌላ ማለት ነው? አዎ አለ የሚያወሩት። አዎ ልብሽ እንደው ልብሽ የከጀለው አለ ከነዛ ውስጥ ልብሽ የከጀለው የፈለግሽው አለ ከሚያወሩሽ መካከል? የለኝም። እኔም ገና ስለሆነ በርግጥ እንደዚህ ሐሳብም የለኝም።
ስለዚህ እድሜሽ ገና ስለሆነ ወደ ፍቅር ህይወት መግባት አትፈልጊም? ያው አዎ አለኝ ገና ነው። ሌላ በስራ ዓለም ውስጥ ነው መግፋት የምትፈልጊው? በትምህርት እሱ ብቻ ሳይሆን ለሌላ ሰውም እንደዚያ አላሰብኩም። እኮ አያይዘን እንገርልሽ ለሚደውሉት በሙሉ አሁን እድሜሽ ለፍቅር ግንኙነት አልደረሰም ነው የምትይው? አዎ። ስለዚህ በዚህን ሰዓት እድሜም እስከሚደርስ በስራ ዓለም ነው ያለሽው? በትምህርት ዓለም ነው አሁን አንቺ? ትምህርት ዓለም። በትምህርት። ስለዚህ ትምህርትሽን መግፋት ትፈልጊያለሽ? እሺ። በተለየ ሁኔታ ለመተና ማለት የምትፈልጊው ግን ለሱ ማለት የምትፈልጊው ለመተና ምን ማለት ትፈልጊያለሽ? አሁን እንደሚወድሽ እንደሚያፈቅርሽ ቀደም ሲል አንቺም ሰምተሻል። ምንድነው ማለት የምትፈልጊው? ምን ትነግሪያለሽ? እየሰማሽ ነው? ለመተና እኔም ትምህርቴን እስኪጨርስ ደግሞ እሱንም በስልክ ችግር የለም እናወራዋለን እንጂ አሁን ፍቅር ዓለም ውስጥ መግባት አልፈልግም። ልቤንም እንድበሳጭ አልፈልግም። ስለዚህ እናወራለን፣ ችግር የለም፣ አንዳንዴ እናወራለን እላችሁ ታቀርባላችሁ ለሱ። በጣም ጎበዝ፣ በጣም አድናቂሽ ነን። እየሰማ ነው እሱ። እሱም እየሰማ ነው። ያቀረብሽው ምክንያት ደግሞ በደንብ የሚያሳምን ነው። እድሜሽም ለፍቅር ግንኙነት አልደረሰም። ስለዚህ ለትምህርትሽ ቅድሚያ መስጠት ትፈልጊያለሽ። ስለዚህ እኛ ደግሞ ይሄን እናበረታታለን። አሁን ያለሽ ፍላጎት ይሄ ስለሆነ እድሜሽም ገና ስለሆነ በትምህርት ዓለም ውስጥ በጣም ጠንክረሽ ግፊ። ወደፊት የተማረች መሲ እንድትወጣ በደንብ ለፍተሽ ተማሪ። እሺ። ስለዚህ መተና መሆኑ ሌሎች በዙሪያሽ ያሉ ወንዶች የሚደውሉት በዚህ አጋጣሚ ይስሙ። መሲ የትምህርት ሰው ነች በዚህ ሰዓት አይደል? በትምህርት ነው መግፋት የምትፈልጊው? ጎበዝ። መተናም ሌሎቹም ሊደውሉልሽ ይችላሉ። ስለዚህ በግልጽ ያው ሐሳብሽን እንደዚህ ብለሽ ብትነግሪያቸው ጥሩ ነው ለነሱም። እሺ፣ አቋምሽን እንደግፋለን እኛ አቋምሽን እንደግፋለን። ግን እነሱም ሲደውሉልሽ እንደው ዝም ብሎ ተስፋም እንዳይሰማቸው፣ ምክንያቱም አንቺ በትምህርት መቀጠል እንደምትፈልጊ ገና እንደሆንሽ ስለነገርሽን ይሄንንም ለነሱ ብትነግሪያቸው ጥሩ ነው እና እናመሰግናለን በጣም ለምላሽሽ መልስ ስለሰጠሽን። በርቺ። እሺ፣ እሺ፣ ሰላም ሁኚ። እንግዲህ መተና መሲ ብስል ነች፣ ጎበዝ ነች። ለትምህርቷ ቅድሚያ መስጠት ችላለች። እሱም ያው እንደነገረን እድሜው ገና ነው፣ ገና ወጣት ነው። 22 ነው 21 ዓመት ነው ያለን። ስለዚህ 21 ዓመቱ ነው። የመሲ አልተሳካም ማለት ሌሎች አይሳኩ ማለት አይደለም። ጊዜ ወስዶ ነገ ደግሞ ተነስቶ ሌላ ሰው እንዲጠይቅ ሳይሆን ጊዜ ወስዶ ለሷ ያለው ስሜት በቃ እሷ አቋም ታውቀዋል። አሁን ግን አልፎ አልፎ በስልክ እናወራለን ብላለች። እንደ እህት እንደ ወንድም መጠየቅ ይቻላል። ነገር ግን ትንሽ ጊዜ ወስዶ ልቡን ክፍት ሲያደርግ ደግሞ በእኛም በራሱም አማራጮች ሌሎች ለሱ የሚሆኑ ሴቶች ማግኘት ይችላል። ሌላ ለሱ የተባለች ሴት ያገኛል። ስለዚህ ተስፋ እንዳይቆርጥ በዚሁ ለመተና መልእክት እናስተላልፋለን። በትምህርትም በስራም ዓለም ከሆነ ያው ባለበትም ደግሞ በርትቶ እንዲቀጥልም ደግሞ እንደ ወንድም እንለዋለን፣ እንመክራለን። እሺ፣ እንመክራለን። እሺ፣ እንመክራለን። እሺ።